ከመፍረዱ በፊት ሰው ላይ ቶሎ እጅ ከመቀንሰሩ በፊት ቶሎ እዚች ልጅ ላይ ይሄ እንዲህ ነው ከማለት እቺ አንገት ለምንድን ነው የተሰጠው? ዞር ብለሽ ማሰብ ይሄ ነገር ያስተምራል። እቺ ልጅ በዚህ ያለችው ምክንያት ነው እንዴ? ለፍቅር ተብሎ ማለት ነው። ለፍቅር እንዴ ሰው ያቺ ልጅ ለፍቅር ስትል ለምንድን ነው ራሷን መስዋዕት ያደረገችው? ለምንድን ነው እሱ ሰው ደንቆሮ የሚሆነው? መማር አይችልም እንዴ ከአንዱ? ያቺ ልጅ ተሰቀለች፣ ሞተች፣ ሌላ ሚስት ጋር ሴት ጋር ሄደ ተባለ። ለፍቅር ስትይ ማለት ነው ገሃነም ትገቢያለሽ፣ ከፈጣሪሽ ሁሉ ትርቂያለሽ። እና በጣም እኔ ሃይሚ ትናንት የሰራችው ነገር ሁሉ ልክኛ ዘር ውስጥ የገባ ነገር ነበር። በቃ ወዲያውኑ አለቀስኩኝ። ያለቀስኩኝ ምክንያት ምንድን ነው? እኔ ዘር ውስጥ ገብቷል። ነገርኩሽ እኮ የበቆሎ ዱቄት ቤተሰብ አታገም ብሎ ተጽዕኖ ፈጥሮባት የትምህርት ቤት ጓደኛዋ ነው፣ አብራው አደገች፣ ቀን ስራ ሰሩ። እግዚአብሔር አምላክ መልካም ነው። ሳታመነዝር እሱ እንትን ሳይል በስተመጨረሻ ሀብት መጣ። ከዛ በኋላ ግን ልጅ በማጣት ካዳት። እሷ ግን ጽኑ ሰው ነች፣ በክርስቶስ የምታምን ልጅ ናት፣ በድንግል ማርያም የምታምን ናት። እስከ መጨረሻው ተፋለመች። ለኑሮዋና ቤት ልገዛ ምን ልትል ስትል ብዙ ነገር ነበረ መስዋዕት የከፈለችው የኔ ውድ። ግን በስተመጨረሻ በ45 ዓመቷ መድኃኔዓለም ክብሩን ይውሰድ። ወንድና ሴት ልጅ ያልታሰበ በመድኃኔዓለም እንዴት የሚያሳሳ ቆንጆዎች እንኳን ፈጣሪ የሰራቸው ቆንጆዎች ያልፈጠሩትን ፍጥረት እግዚአብሔር ሰጣት። ግን ስትሳል ምንድን ያለችው? ድንጋይ ይዛ እናቴ ወላዲት አምላክ አለች፣ ውስጤ ድንጋይ ነው ያለው፣ ግን ከውሻም ቢሆን እባክሽ ፍሬ ስጪ፣ እኔ ሁሌም በአንቺ ጸናለሁ አለች። አባ ኪሮስ ሄደች። አባ ኪሮስ ታምረኛ ነው ታውቃላችሁ። አባ ኪሮስ ሄደች። እናትዬ በሁለተኛ ወር ስትሄድ ዶክተር ጋር አንዴ ብቻ ነው ሄደችው ዶክተር ጋር። እርጉዝ ነሽ በኋላ አበደን አልሄደችም። ዶክተሬ አባ ኪሮስ ነው አለች። 9 ወር ሞላት፣ ወለደች። በጌታ በኢየሱስ ምን የመሳሰለ 2 ልጆች ሰጣት። ከዛ በኋላ ግን ማለት ነው እኔ እውነቴን ነው ብዙ ሰው ከኔው ዘር ውስጥ ማለት ነው። እስቲ ምንድን ነው ልጅ የታል አበባ? ኧረ አይደለም አይታይሽም ወይ? ድመት የኔ እናት የኔ ምስኪ እንዴት እንዳማረረኝ ባየሽ። የኔ እናት ያለሽ ለምን አስተካሪ በያልጋው ላይ ይወጣል ብታይ። ውይ በየቦታው ኧረ ሽንት ቤት ገብቶ ሲወጣ ማለት ነው ሳይጠዳዳ፣ በደንብ ሳይጠዳዳ ነው መጥቶ በየአልጋ ልብሳቸው ላይ አልጋቸው ላይ ይተኛል፣ ሶፋ ላይ ይተኛል። እንዴት ነፍሳቸው እንደሚወጣለት ብታይ። እነሱ ሴትዮዋ ከስራ ስትመጣ ብታይ ወለድ ማሌ እንዴት እንደምትሆን እሱም እኛን ሰላም አትልም። ድመቱ እንደምትፈልገው የት ነው ያለው? የት ነው? ትግረኛ ትችያለሽ እንዴ? እኔ ኧረ አልችልም። ወለድ እኮ በአረብኛ